ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ እንግዲህ ልንወያይበት ልንማማርበት የፈለኩት ርዕስ ስለ ተልባ ነው። እንግዲህ ተልባ ብዙዎቻችን እንጠቀምበታለን በቤታችን ውስጥ። እናቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ለረጅም ጊዜ ሲጠቀሙበት የነበረ ምንድነው ፍሬ ከምንድነው ሲድ ነው የሚባለው አይደለ? ከዛ ውስጥ ይመደባል እና በጣም ብዙ ጥቅም አለው። እንደምታውቁት እንግዲህ እናቶቻችን ጨጓራ ሲያማቸው ዘብዝፈው አድረው በንጋታው ይጠጡታል። እንደገና ደግሞ እዛውም ተንተክትኮ ጄሉን ቆንጆ ወፈር ሲል ለጨጓራ ጥሩ ነው ተብሎ ይታሰባል። እሱን የሚጠቀሙታል። ተቆልቶ ተፈጭቶ ወይ ተወቅጦ በእንጀራ ተፈትቶ ይበላል። በጣም ቴስቲ አይደለ? በጣም ቆንጆ ነው። ለሰውነታችን በጣም ብዙ ጥቅም አለው። በጣም ብዙ። እኛ ደግሞ በጁስም መጠቀም እንችላለን። እንደ ሳላድም ስንሰራ በተን ብናረግበት በጣም ቆንጅዬ ነገር ነው። ይጣፍጣልም። በዛው በተጓዳኝነት ደግሞ ለጤናችን ለሰውነታችን ጥሩ ምግብ እየሰጠነው ነው። በጣም በፋይበር የበለጸገ ነው። ኦሜጋ 3 ፋቲ አሲድ በጣም አለው። ይብን ለልጆቻችን ራሱ እንዳልኳችሁ ጁስ ስንሰራ ከጁስ ጋር አብረን መፍጨት እንችላለን። እንዲህ ሳላድ የሚበሉ ልጆችም ካሉ ብናስለምዳቸው። ፕላስ ደግሞ አጥሚትም ስንሰራ ከእንትን ካልነው በኋላ ከጨረስን በኋላ በተን አድርገን አማስለን ብንጠጣ በጣም ቆንጆ ነው። ኢቭን ለወለዱ እናቶች ይመከራል አይደለ? አራስ ለሆኑ እናቶች ሰውነት ውስጥ ያለውን ደም ጥርግርግ አድርጎ ያወጣል ይባላል እና ለአራስ ሴቶችም ይሰጣል። እንደገና ምጥ ያቀላል ይባላል። በመጀመሪያ ወራቶች ጽንሱ ሳይጠነክር መጠቀም የለብንም። ነገር ግን ጠንከር ካለ በኋላ ለመውለድ በምንዘጋጅበት ጊዜ ተልባ የሚጠቀሙ ሰዎች አሉ። እኔ ስለምፈራ አልጠቀምም። ኢቭን እኔ ያው በሲ ሴክሽን ነው የምወልደው። ግን እንደሱ የሚባል ነገር አለና ተልባ እንግዲህ በጣም ብዙ ጥቅም አለው። እነዚህ ጥቅሞች አብዛኞቻችን የምናውቃቸው ናቸው። ነገር ግን በቃ የማናውቃቸው ብዙ ሰው ሊያውቅ ይችላል፣ ግን ደግሞ ትኩረት ላይ ሰጠው ይችላል ብዬ ያሰብኳቸው አንዳንድ ፖይንቶችን እዚህ ጋር ሪሰርች ሰርቼ ዘርዝሬያለሁኝ። አንደኛው ምንድነው? ከካንሰር በጣም እንትን ይለናል። ካንሰር አይወደውም ማለት በቃ ለካንሰር እንዳንጠቃ ያደርገናል ተልባ መጠቀም። ሁለተኛ ነገር ደግሞ ኮሌስትሮል ሌቭላችንንም ይቀንስልናል። አሁን ላይ በጣም የበዛ በሽታ ቢኖር ኮሌስትሮል አይደለ? ስኳር፣ ግፊት የምንላቸው በሽታዎች፣ ተላላፊ ያልሆኑ በሽታዎች በጣም እየተዛመቱ መጥተዋል። እሱም ያው በላይፍ ስታይላችን አማካኝነት ነው። የምንበላው ምግብ፣ እንቅስቃሴ አለማድረግ፣ ስትሬስ መኖር፣ እነዚህን ተከትሎ እነዚህ በሽታዎች በጣም እየተዛመቱ ነው ሀገራችን እንደምናውቀው ማለት ነው። እነዚህን ለመቀነስ በጣም ተልባ ይጠቅመናል። ለስኳር ላለባችሁ ሰዎች፣ ኮሌስትሮል ሌቭላችሁ አልተረጋጋ ሰዎች፣ ደም ግፊታችሁ የሚያስቸግራችሁ ሰዎች ተልባን አዘውትሮ መጠቀም በጣም የጤና ጥቅም አለው። እንደገና ደግሞ ውፍረት ለሚያስቸግረን ሰዎች ተልባን በጣም ቆንጆ ነገር ነው። ምክንያቱም እንዳልኳችሁ በፋይበር የበለጸገ ሲድ ነው። እንትናችንን ሆዳችንን ያዝ ያደርግልናል። ቶሎ ረሃብ እንዳይሰማን ይረዳናል። እንደዛ ይህን በምንጠቀምበት ጊዜ ደግሞ ቶሎ እንዳይርበን ካረገን ምግብ ቶሎ አንበላ። ያው ውፍረት ብዙ ጊዜ ሌላ ችግር ከሌለ የጤና ችግር ከሌለ በስተቀር በምግብ ነው። ምግብ አብዝቶ በመብላት ነው ለውፍረት የምንጠቀው 80% ማለት ነውና የጥጋብ ስሜት እንዲሰማን ያደርግልናል። እንዳልኳችሁ በፋይበር የበለጸገ ምግብ ስለሆነ ወይም ሲድ ስለሆነ ማለት ነው። ውፍረት ለሚያስቸግራችሁ ሰዎች ተልባን አዘውትሮ መጠቀም ሪኮመንድ ይደረጋል ማለት ነው። ለዳይጀሽን ሲስተማችንም በጣም ቆንጆ ነው። ጨጓራ በጣም የሚያስቸግረን ሰዎች፣ የሆድ መነፋት እና የመሳሰሉት ዳይጀሽን ሲስተማችን ላይ ችግር ያለብን ሰዎች ተልባን አዘውትሮ መጠቀም እንዳልኳችሁ ዘብዝፎ ማደርም ሊሆን ይችላል። እንደገና ደግሞ ይሄ አንተክትኮ ጄሉን መጠቀም ሊሆን ይችላል። እሱም ጨጓራችን ሆድ ዕቃችን
አካባቢ ያለውን ነገር ጤነኛ ዳይጀሽን ሲስተማችንን ጤነኛ ያደርግልናል ማለት ነው። እና ብዙ ጊዜ እንዲህ አይነት ነገሮችን ስንወስድ ዶዛቸውን ላናቅ እንችላለን። እኔ ባየሁት ባነበብኩት ደግሞ በቀን 1 ማንኪያ ተልባ መጠቀም ከዛ በላይ ከሆነ ችግር ሊመጣ ስለሚችል ማለት ነው። በቀን 1 ማንኪያ ተልባ መጠቀም መቻል አለብን። በቀን ብንጠቀመው በጣም ቆንጆ ነው ማለት ነውና እንደዛ እያደረጋችሁ ተጠቀሙበት። እንደገና ለፀጉራችን፣ ለስኪናችን፣ ለቆዳችን በጣም ቆንጆ ነገር ነው። እንዲሁም ይሄ በጣም ቫይራል ነበር አንድ ሰሞን አይደለ? ቦቶክስ ናቹራል ቦቶክስ ነው ምናምን እያሉ በውጭ ያሉት ነጮቹ ይሰሩበት ነበረ። እንደገና እኛ ሀገርም ለፀጉር ለቆዳችንም እንጠቀምበታለን። ስለዚህ ለፀጉራችን ለቆዳችንም በጣም ቆንጆ ነገር ነው ማለት ነው። እንዳልኳችሁ በብዙ ሚነራሎች የበለጸገ ሲድ ስለሆነ እንደገና አንቲኦክሲደንት ነው። ኢንፍላማቶሪ እንዳይፈጠር ኢንፍላማቶሪያችንን ቀንስልናል። እንደገና ደግሞ ማንስትሬሽናል ፔን በፔሪድ በማንስትሬሽናል ታይም የሚመጣውን ህመም ሪሊፍ እንድናገኝ ይረዳናል ማለት ነው። ስፔሻሊ ደግሞ ሞኖፖዝ ወይም ደግሞ በማረጥ ሂደት ውስጥ ያሉ ሴቶች በጣም ይሄ የመቃጠል የሆነ ያለመረጋጋት ምን እንደሆኑ አያውቁም። ምክንያቱም ሆርሞን በጣም ስለሚቀየር ማለት ነው አይደለ? ስፔሻሊ እንደ ሴት ሆርሞናችንን በጣም እንትን ማለት መቻል ትሪት ማለት በቃ በሚያስፈልገው ጊዜ የሚያስፈልገንን ነገር ማድረግ መቻል አለብን። እና አቤት እሺ እና እንደዛ እያደረግን ራሳችንን እንከባከብ። ስፔሻሊ ሞኖፖዝ ላይ ያሉ ሴቶች ቢጠቀሙ በጣም ቆንጆ ነገር ነው ማለት ነው። እንዳልኳችሁ ደግሞ አቤት ወይ አባቴ እሺ እኔ ጌታ መጣው እንዳትረብሽ ጎበዝ። ለአጥንት ጥንካሬም በጣም ይጠቅመናል። ሆርሞናል ባላንሳችንን ለማድረግ ቅድም ብያችኋለሁ። ለሞኖፖዝ ላሉ ሴቶች በጣም ጠቃሚ ነው። ፕላስ የትኛውም ሴት ብትጠቀመው ሆርሞናችንን ባላንስ ያደርግልናል ማለት ነው። ለልብ ጤንነት ለአጥንታችን ጠቃሚ ነው ማለት ነውና ብንጠቀምበት በጣም ቆንጆ ነው ማለት ነው። እንደዛ አድርገን መጠቀም እንችላለን። ተልባ በጣም ጠቃሚ ነገር ነው። ስፔሻሊ ደግሞ እንዳያችሁት ከሆነ ሴቶች ብንጠቀመው በጣም ቆንጆ ነው። ኢቭን የተልባ ጁስ አለ አይደለ? የተልባም ጁስ እያደረገን እንጠቀማለን። እኔ ዛሬ እንዳልኳችሁ በቋሚነት ተልባ እጠቀማለሁኝና እዚህ ጋር ተቀቅሎ የተቀመጠ ነበረ ለፊቴ ብዬ ያዘጋጀሁት እና እዚህ ጋር ተልባ ተቀቅሎ የተዘጋጀ ተልባ አለኝ። ለፊቴ እጠቀምበታለሁኝ። በጣም አልወፈረም። ለፊቴ እጠቀምበታለሁኝ። ለፊት በጣም ቆንጆ ነገር ነው። እንደዚህ እያደረጋችሁ ፊታችሁ መጠቀም ትችላላችሁ። ተንጠባጠበብኝና እዚች ጋር ጨርቅ ማድረግ ቆንጆ ነው ብዬ ስላሰብኩ እንዲህ እያደረጋችሁ ፊታችሁ እንዳልኳችሁ ቅድም ለቆዳና ለፀጉር በጣም ቆንጆ ነው። ድሮ ማለት ነው ድሮ በዘጠናዎቹ ያው እኛ የዘጠናዎቹ ልጆች ነንና እንትን ይጠቀሙ ነበር። በተልባ ፍሪዝ ማድረግ ምናምን ይጠቀሙ ነበር እና በጣም ድሮ ሙድ ይያዝ ነበረ ያው አለማወቅ። አሁን ደግሞ እንደ አዲስ ብዙ ሰው እየተጠቀመበት ነውና በጣም ጤነኛ ነገር ነው። ጄል ከመጠቀም ይሄ በየሱቁ በየምኑ ታሽጎ የሚሸጥ ጄሎችን ከመጠቀም እንዲህ አይነት ናቹራል የሆኑ ጄሎችን መጠቀም በጣም ጥቅም አለው ለፀጉራችን ማለት ነው። አንደኛ አሳምሮልን፣ ሁለተኛ ለፀጉራችን ጥቅም ሰጥቶ ነው እንትን የሚለን ምንድን ነው የሚባለው በቃ ብቻ ጥቅምም አለው እንደገና ያሳምርልናል። መጠቀም መቻል አለብን። እንዲህ አይነት በተፈጥሮ የሆኑ ነገሮች ጥሩ ናቸው። ተልባን ተጠቀሙበት፣ አትናቁት።
በእርግጠኝነት ብዙ ሰው ይጠቀምበታል። ግን አንዳንዴ ችላ የምንለው ነገር አለ አይደለ? እንደሱ መሆን የለበትም። ፊታችን እንደዚህ በደንብ ራስ አድርገን 10 ደቂቃ ሳይሆን 20 ደቂቃ አቆይተን ታጥበን የምንፈልገውን የአይነት ሞይስቸራይዘር መጠቀም ለፊታችን በጣም ቆንጆ ነው የሚያደርግልን። ተልባ እንጠቀምበት። እንዲህ አይነት ናቹራል የሆኑ ነገሮችን መጠቀም በጣም 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 ጥቅም አለውና ተጠቀሙበት። ችላ አትበሉት ለማለት ወዳለሁኝ። ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃችኋለሁኝ። አመሰግናለሁ። ፓይናፕል እንብላ።